ኩኝ እኮ በመችለው መጠን ተከራክሬ ያለው እኮ አኬ ስራ ስቲል እየሰራ ስለነበር ነው። ስራ እየሰራ ስለነበር ነው። ኖ ሚኪ አልገባም። አልሰራውም። እንደዛ ሳይሆን እንደዛ አይደለም። እየሰራው ሳይሆን በቃ አዶ ነው እንዴት እንደምናገር አለው። በመስራት አይደለም እኮ ኖ አኬ እየሰራማ ከሆነ እንትን ካልክ ትከፍላታለህ። ኖ እንደዛ አይደለም። እንደዛ አይነት ህጉ ራሱ እንደዛ አይነት አለ እንደዚህ የሚል እንትን ነገር የለም። በቃ በፍጹም አኬ እኔ ምን መሰለህ ያሰብኩት እንግዲህ አሁን እኮ ምን ሁሉም ሰው ከተስማማ ማለት ነው። ሁሉም ሰው ከተስማማ የ5 ብር ቻሌንጅ ይጀመርና ይደርሳል ብሩ እንዴ ኖ ያይቅርና ሚኪዬ ሁለት ብር ቢሰጡኝ ራሱ ይደርሳሉ። አኬ ቆይ ስማኝ። ቆይ እስቲ አንተ እኮ ሰው ስለማታዳምጥ እኮ ነው እሱ ያመጣልህ ሐሳብ አሪፍ ነው ወይ? እሺ ሚኪዬ ቆይ ይኸውልህ የቻለ በቃ 5 ብር ሚኒመሙን 5 ብር አድርገህ ነው የቻለ ከዛ በላይ መስጠት ይችላል። ግን በሱ ፔፓል አይደለም። ቆይ አልፈልግም እንዴ ከዛ አንድ ሰው የአንድ ሰው አካውንት ውስጥ አሚን ካሻፕም ሆነ መተማመን አለበት በደንብ የሚያምነው ሰው። ከዛ በኋላ ደግሞ ማለት ነው ወሰድኩባቸው ሳይሆን በትክክል ላይቭ ላይ ነው። እኔ ቤትዬ እንደዚህ አይነት የለኝም እኮ ማሪ እስቲ ስማ እኔ እኮ ለዚህ ነው እኮ አኬን እኮ ለመርዳ ፈቃደኛ ማለት ነው። ሚውት አርግ እስኪ ሚውት አርግ ማርያምን። አኬ ሲሪየስ የሆነ ነገር ነው ሚኪ ታውቃለህ። አሁን ያለው ነገር በጣም ከባድ እንኳን ወረቀት ኖሮ ምን ራሱ በጣም ከባድ ላይ ሆነናል። ያየህ ነው ያለው ነገር በጣም የሚከብድ ነው። ሰው እንኳን ወደ እንትን ለመሄድ ራሱ በጣም ነው የሚከብደው። እኔ ግማሹንም መኪናዬን እከፍላለሁ ምን ችግር አለ ባገኝ። አያኬ አንተ እየቀለድክ ነው። ይኸውልህ ኖ እኔ እውነቴን ነው። አኬ መጀመሪያ ያለህን ዕዳ ተገላገል። 10 ብር ማለት ቀልድ አይደለም። አንተ ችግርክ ማለት ነው። በጣም ታወራለህ። ለምን ታወራለህ? ይኸውልህ የሚታመን ሰው ተፈልጎ ከዛም በኋላ ላይ የ5 ዩሮ ወይም የ5 ዶላር እንትን ይሰብሰብልህና ከዛን ያ ሰው ነው ሄዶ የሚከፍልልህ ምን የሚልልህ እንጂ 5 ሳንቲም አንተ ጋር አይገባም። ኦንላይን ማለት ይችላል። እኔ ምንም 5 ሳንቲም አልፈልግም። ጭራሽ አንተ ጋር አትነካካም። ከዛ በኋላ ግን ብትፈጠፈጥ ብትሞት ኦንላይን ላይ መከፈል ይችላል። በቃ እኔ ምንም አልፈልግም። እኔ እመቤቴ ምስክሬ ናት። እኔ ምንም አልፈልግም። በቃ ቢከዛ ከወል 2 አመት ሆኖ ይሄ ነገር ቀጥሎ ወደ እስር ነው የሚያመራው። በእውነቴን ነው እግዚአብሔርን ነው ማለት እንደዛ ካይደርስ ሬዲዮስ አድርጉልኝ እላቸዋለሁ። በምችለው መጠን ሞክራለሁ። እንግዲህ ያለኝ አማራጭ እሱ ነው በቃ። ስለዚህ በቃ በተቻለ መጠን ለሁሉ እንትን ላይ ሪካርድ ላይ ያበላሽብሃል ምናምን ነገር ጌታ ኪዳን ሌታ የሆነ ቀን ገባ። አዎ ነው ሚኪ ታውቃለህ። በአሁን ሰዓት ላይ አንድ ሰው እዚህ ወረቀት እንኳን ኖሮት ማለት ነው አገሪቷ ላይ ተጠቀመውን ካልከፈለ ምን ካላ ብዙ ነገር ላይ ነው የደረስነው። እና ይሄን ነገር ማየት አለበት። ካልከፈለ ታክስ ወይ እንደዚህ አይነት ነገር ካላደረገ በጣም መጥፎ ነው። እና ከዚህ ወንጀል ነው። ስኮሬ ራሱ ያየው ክሬዲት 751 ነው 748 አየው። እንዴ ጥሩ ክሬዲት አለሽ። ጥሩ አለ ክሬዲት። ግን ችግሩ ምንድነው? አሁን ይሄ መክፈል አለብኝ ነው እኔ አሁን መክፈል አለብኝ። ግን አሁን የምችለው መጣ አክሊሉ ተው፣ እሱ ጣጣህ ነው ተው። አሁን የሚወራው ስለዚህኛው ብቻ ነው። ስለ መኪና ምናምን እንዳትወራ ቀስ አኬ እሱ ምንም አይሰራልም። አሁን ሰው ደግሞ እንደዚህ ካለው ክሬዲቱን ወዳንተ ሰው ይዝም ማለት አትችልም። እና ኪዳይ ቤታይ በእውነት ይሄን ነገር ሲሪየስ ወስዳችሁ በጣም መጥፎ ነው። ኪዱ እዚህ ሀገር ታውቂያለሽ ማርያምን አሁን ላይ እንዴት ከባድ ሲል ነበር። ሲሪየስ ይወሰድና ይሄ ነገር የሚዋጣው ተዋጥቶ አንድ ሰው ጋር ገብቶ ኦንላይን መከፈል ይችላል። ኦንላይን ይከፈልና ኦንላይን በእናንተ ላይ ተውቶ አይሃሉን ይስራ። ውሸቱን ነው አትበሉ። ወረቀቱ አለ ኦሬዲ ልኮልናል። ኖ ብላክ ሮዝ እኔ ለሚኪ ለወንድሜ ልኬለታለሁ። እንደዛ አትበይ። እኔ እንግዲህ የማንንም እኔ ህዝብን ፍራንክ አልፈልግ እኔ አሁን እኮ ደግሞ ብሩ እኮ እሱ ጋር አይገባም። ጋይስ እኮ አንድ ታማኝ ሰው ጋር ብሩ እኔ ምንም አልፈልግም። እኔ ማለት አሁን እኔ ምን እንደሆነ ታውቃለህ ሚኪዬ? አሁን ለምሳሌ ይሄ ድዳ ተሰብስቦ ላይክ ገንዘቡ እንዳለቀ ከኔ ጋር ስራ አስፈቅድና ወስደን አንኤምፕሎይመንት ኦፊስ ወይም አይአርኤስ ወይ ሂውስተን ሄደን በቃ አንዴ ከፍለው
ኦንላይን ይከፈላል። you don't have to go ኦፊስ ሜል እንደዛ ነው የምፈልገው። አንድ የተገላገልክ አቤት እመቤቴ ማርያም አቤት እናቴ ወላዲተ አምላክ ጌታዬ አምላክ ኢየሱስ ክርስቶስ እንደው ከዚህ በወጣ በስማም እንዴት ያለ እኮ አሁን የሚሰበሰብበት በቃ አሁን እኮ በቃ ፖስታ ሰከፍ ነው ሰውነቴ ራሱ እንትን ያለቀ እኮ ሰውነቴ እስቲ ዝም በላት ይሉ የማን ካሻፕ ነው የሚሰበሰብበት ብሩ እኔ በጀርሚን ቢሰበሰብ ደስ ይለኛል። በዮሚን ቢሰበሰብ በሚኪም በቤታዮስም ቢሰበሰብልኝ ደስ ይለኛል። በራስህ ይሆን በራሱ የሚሰበሰበው በራሱ ከሆነ ማንም ላይ አይሰጠው። ጭራሽ እኔ አልነካካም ከብር ምንም 5 ሳንቲም አልፈልግም። ከኔ ጋር እዳዬ እንዲከፈልልኝ ብቻ እንፈልግ እዳዬ ተከፍሎ ራሱ የፈለገውን ለቤት በቃ ጀርሚ ቀርበዋል። ስለዚህ የቅርብ ወዳጁ ጀርሚ ስለሆነ ጀርሚ ይሆናል። ዮሚዬ እኔ እንኳን እሱን ስለማልችል ኪዲ እንዳለችው እውነት በእሱ አቅራቢያ ያሉ ሰዎች እዛው በዳላስ እንትና ስታር አለች አኬ እስቲ አስወራ ወይ ዝም በላኩ እሺ ወንድም የሆነ ሰው ሰብሰብለትና እንደተባለው ኦንላይን ተከፍሎ ላይክ ከ10 ሺህ ብር ራሱ ባይበልጥ የሚሰበሰበው ልክ 10 ሺህ ሲሆን በቃ ተዘግቶ እኔ እዛውጭ ማለት የዛሬ 2 ዓመት አካባቢ አንተ ቆይ ግን ወይኔ አፈን በይዙ በቂጥ ታወራለህ አክሊሉ ግን በኢየሱስ ኖ ይማል አስገባው ያስገባይ ስላለ እስቲ ዝም በል ኤርሚ ያወራበት አክሊሉ ሄሎ ምን ሆነ ነው ትናንትና አብሬ ነበርኩ እኮ ትዝ ይልሃል። እሺ ወንድሜ ነበር ነገረኛ እኮ ነገረና የተፈጠረውን ነገር ኢማን ደግሞ ከዜሮ ልንጀምር ነው እንዴ? ኖ ታዲያ እንዴ እዳለብኝ ብራዘር አንኢምፕሎይመንት እዳለበት እሱን ለመክፈል የ5 ብር ቻሌንጅ ሊጀምር ነው እኮ እንከፍላልና የ5 ብር ቻሌንጅ ምን ችግር እኮ አሁን ማለት ነው እንደኔ ሐሳብ ማለት ነው ወይ ጀርሚ ወይ ቤታ ወይ በሚኪ ይሰብሰብልህ ባይ ነኝ። ቤታ ይሻላል። አሁን በራሱ ያሰብሰብ እንዴ በራሱ ከሆነ ማንም ሰው አይረዳው። አምነኝም ሰው እኔም አልፈልግም። ለዛ አሁን ሶስቱ ይስማሙና ባንዳቸው ይሆንልህ። ከዛም በኋላ ላይ በቃ ላይቭ ላይ ቤት ተምስገባ ትናገርልህ ምናምን ከቤት ተይሰብሰብ ቤት አገኘን እኔ ጋር አይሆንም። ኪዲዬ ያኔ ጋር ማች ነው ታፕ አስደርግልኝ ሲማሪ ጠይቃት ስማ አክሊሉ ስልኬን ልክላለሁ። እንደዛ አይደለም በራስህ ተቀብለህ የሚሰጥህ ሰው አንተ እኔ አላደርግም። ኢማን ለመሰለ ሰው በጣም እንኳንስ እንትን አይልም። እኔ አልፈልግም። እኔ በራሴ አልፈልግም። እኔ አሁን ታሰብሰው አንተ ባትፈልግ ራሱ ማለት ነው እንዲከፈል ነው ማንም ነው በራስህ አካውንት የማያስከፍልክ ዞሮ እኮ ለዛ እኮ ነው ያው ቢኪዲ ትክክል ማንም አይሰጠኝም። በራሱ አካውንት ኢማን ያልገባ ነገር ከዚህ በፊት ብዙ እንትን የተምታታ ነገር ስላለ ማንም አኬና ምና አይሰጠው ነበር። እኮ ችግር አለ አስቸጋሪ። እኔ አልፈልግም። ስለዚህ አሁን የሚከፈል የሚባለውም ደግሞ መንፈሱ ለሱ አይደለም የሚከፈል የተባለው አይደለ እኮ። ስለዚህ በሱ አካውንት አምነው ማስገባት የማይፈልጉ ሰዎች በሌላ ሰው አካውንት ለሱ ተብሎ እንዴት ነው የሚያስገቡት ነው? ሞር ታማኝነት የሚኖረው በዚህ ሰዓት ለሌላ ሰው ብሩ ከገባ ነው እንጂ ለአኬ ግባ ቢባል ይሄ ብር ነገርህ እኮ ራሱ ማንም ሰው አያምነኝም ማለት እኮ። በሌላ ሰው አካውንት የሚገባው ለሱ ተብሎ አይደለ? እሱማ ለሱ ተብሎ ነው። እሱን ከዕዳ ለማላቀቅ ነው። አዎ ግን ምንድነው ለሱ ተብሎ ግን ለሱ ሲገባለት አያምኑም። በእኔ ወይ በአንተ ስም ወይ በከሌ ስም ሲሆን አክሊሉን ታውቀዋለህ? ኢማን እዚህ ሶስት ያልገባው ነገር አለ ሚስዩዝ ያደርገዋል። አሁን አክሊሉን ማመን አለማመን ሳይሆን አክሊሉ ለሌላ ነገር ይጠቀምበታል የሚል አስተሳሰብ ስላለ አንድ ኮሚትድ የሆነ ሰው ጋር ይቀመጥና ያ ሳንቲም ከ10 ሺህ ብር ያልበለጠ ያላነሰም ልክ ዳውን ላይ ሲቆም መቀበሉ ይቆማል በሚለው እንጂ አክሊሉ ጋር ሌላ ሐሳብ ኖሮ ምናምን በአክሊሉ ስም ገንዘብ ሊበላ ተብሎ ምናምን አይደለም። ያም ነው የሚያስፈራው። ላይክ ግን አክሊሉ ኮሚትድ አይደለም፣ ሚስዩዝ ያደርገዋል፣ ለሌላ ነገር ይጠቀመዋል የሚባለውን ሪዞልቭ ለማድረግ። ስለዚህ አሁን ለምሳሌ አንተ ጋር ይግባ ወይ አሁን እህታችን ጋር የምታወራ ጋር ይግባ እሷ ባለቤት እኛን ተው ቤታ ጋር አይገባም፣ እኔ ጋር አይገባም።
ሀሳቡን ነው ያነገርኩት። ማንም ጋር ይግባና ኤግዛምፕል የሰነጣሁት እና እሱ ባለቤትየው ዕዳ ያለበት ጋር ሳይገባ እኔ ጋር ቢገባ ወይ ከሊት ጋር ቢገባ እነሱ ተጠንቅቀው የእሱን ብር የገባውን ነገር ይከፍሉለታል ብለው ታምኖ ባለድያው ዕዳ ያለበትን ሰው ሳናምነው ለእነሱ ይገባና እናምናቸዋለን። እንዴት ነው ስልሽ በጣም ግራ ይገባ። እሱን ነው ከማምነን ለእሱ አይደለ ያለውን እሱ ጋር መገብተል አክሊሉ እንደምታደርገው አድርግ። እንግዲህ ምንም አሁን አንተ ኢማን እኮ መሰናክል እየሆንክበት እኮ ነው ያለኸው። እኔ አሁን ኢማን የምነግርህ ነገር አኬ ጋር አስገባ ብትለኝ ብር አላስገባም። ለምን አትተባበሩኝም እናንተ? ማለት አሁን ለምሳሌ አሁን ከዚህ ውስጥ ያላችሁ ሰዎች ለምን አትተባበሩኝም? በእናንተ ፊት ሆኖ በእናንተ ስም ሆኖ እኔን ለማገዝ ከሆነ ብትታገዙ ምን ችግር አለው? አግዛችሁ ዕዳዬን የሚከፈልበት መንገድ ብታመቻቹልኝ። እንደዚህ ምን ይመስላችኋል? እንደዚህ አይነት ሐሳብ እኔ ኮች ላለው አኪው ግን እኔ ካናዳ እንደዛ ነው የሚሆነው። ገባ የአሜሪካ ምን ችግር አለው? ዮሚ ብትተባበር ስታር ብትመጣ ኢማን በጣም እኮ ተባበራለሁ፣ ችግር የለውም። ስታር ማሽ ብላይ ነበር እኮ ግን አኩርፋ ቀረች። አይደል ነው ለምን እንደሆነ ካናዳ የሚኖር ሰው የሚረዳ ካለ በኢትራንስፈር መላክ ይችላሉ። ግን ስታርን ኪዱ ስታርን አታውቂያትም? አውቃታለሁ። በቃ ስታርን ሼር አድርጌላታለሁ። ከመጣች እሷ ትሻላለች። ቤታም ከቻለች ማለት ነው። ኢማን እኮ አሁን እኮ መንሰላክል እየሆንክበት ነው ያለኸው። ይቅርታ እሺ፣ በቃ እኔ ካጠፋ ራፉ ሆይልኝ። እኔ እሱ በመሰለው ነው። ኢማን እኮ አክሊሉ ዝም በል። ሁላችሁም እኮ ትክክል ናችሁ። ኢማንም ትክክል ነው። ኢማን አላወቀህም፣ አንተን አያውቅህም መሰለኝ። አውቃለሁ፣ በቃ መንፈሱን አውቃለሁ። በቃ ምን አገባኝ እኔ እንዴ? አንቺ ራሱ ታውቂያለሽ እንዴ? ታውቂያለሽ አንቺ ራሱ እኮ አታውቂም እኮ ሶሻል ሚዲያ በምታየው ነው የምታውቂው እንጂ አይደለም። በደንብ እኛ ሞራ አክሊሉ ወንድምሽንና እህትሽን ራሱ አታውቂም እኮ። ወንድምና እህትሽን ራስሽን ራሱ አታውቂም እኮ። ስለ ራስሽ ስላለው ነገር እንደዛ ከተባለ ዝም ብለን ነው እኮ አኪዮም እኮ እሱ ጋር ቢገባ እኮ ራሳችን ራሱ አናውቅም። በእናትህ ዮሚ ትናንትና እንኳን በካሻፕ አስገብተውለት እነ ሚኪና ቤታ እኮ አልገባልኝም ብሎ እኮ ዊዝድሮ አልኳት። አልገባልኝም ያለ ሰው እኮ ነው። ተጣልተን ነበረ። ለዚህ ነው በገንዘብ የእሱ አካውንት አንዳንዴ እስካም ምናምን ይበልጣል እና እንደዛ $1 ታረጋት። እስካም ቢሆን ታዲያ ማን ነው የማን ተጠያቂ ነው? ነገራቸው ዮሚ ነገራቸው። አንደርስታንድ ዮሚ ነው የሚያውቅ የኔን ባህሪ። ሌሎቻችሁ አክሊሉ በእናትህ ዝም በል። በደንብ ነው የምናውቅ። ካቷሽ እዚህ አታስመስል። ዮሚ እየሽ ነገራቸው ለምን እንደሆነ ታውቃለህ? አኪዮ ይሰማቸዋል ድምጽ ኪዲ